ከንፈሮቿ የሲሳይን የሂሳብ ሥራ እያዩ ሲያተኩሩ የግራ እግሯን የሚያምር አጥንት የለሽ ጉልበት ከፊለ ክብ ቅርጽ ያለው አንዳንዴም በጥንቃቄ ያልተዘረጋው መካከለኛ ርዝመት ያለው ቀሚሷ በትንሹ ወደ ላይ ተሰብስቦ ከገጿ በመጠኑ ቀላ ያለ ጭኗን ሳይ በዚህም የሐሳብ መከፋፈል ይሆናል። የሲሳይ ቁጥር አስተማሪነት ከፍቶ ሳይሆን የሚያስተምረው አስደስቶኝ የማያውቀው ጸጥ ብሎ ካተኮረ በሰው ከሞላ ክፍል ውስጥ ነፍሴና አይኖቼ ተረብሸው ትምህርቴን የማልከታተለው እኔ ብቻ ሳልሆን እቀራለሁ። ሰለሞን ቁልፍ ተማሪ ነው። ቁልፍ ማለት ደፋር፣ ተናጋሪ፣ አሳማኝ፣ ደፍሮ ተናግሮ ማሳመን ብቻ ሳይሆን ትምህርትና ቁም ብሎ ተናግሮ ማስቆም የሚችል ነው። ማውራት ከጀመረ አባራ። በከፊል እቀናበታለሁ፣ አንዳንዴ በጣም እቀናበታለሁ። የፈለኩትን ሰው የፈለገውን ማንኛውም ጉዳይ ሳላቋርጥ ሳላባራ ባወራ ደስ ይለኛል። ሲሳይ ከሄደ ኋላ እሌኒን ከሌሎች ልጆች ጋር ደርቦ በወሬ ጠምዶ ዴስክ ላይ 5 እና 10 ደቂቃ የሚያስቆያት እሱ ነው። መሃል ዳሽን ካፍቴሪያ ስለተዋወቀው የዩኒቨርሲቲ 4ኛ ዓመት ተማሪ ያወራታል። ኮሌጅ ግቢ ካለው ምግብ ቤት ወይንም ካፍቴሪያ ምን አይነት ምግብ እንደበላ ያወራታል። በጓደኞቹ ክብርና ክብደት እኛ እንድንፈራ ይፈልጋል። ብዙዎቹ ያከብሩታል፣ ይፈሩታል። እኔ ግን ያበሳጨኛል። አልፈራውም፣ አላከብረውም። ምክንያቱም በእሌኒ ምክንያት ብቻ ሳይሆን የጥርሱ አበቃቀል። የጥርሱ ሽግን ማለት አይደለም። የጥርስ ሽግን ይጠረጋል፣ የጥርስ ሽግን በመፋቂያ ይጸዳል። የሚያናድደኝ የድዱ ርዝመትና የጥርሶቹ ማነስ ናቸው። አንዳንድ ጊዜ የእግዚአብሔር ሴራ የተጠናቀቀ ይሆናል። ሲፈጠር ያበላሽና ማበላሸቱን አክራሪ ላድርጎ ብሎ ነው መሰል ሽግናም ያደርጋል። ሽግናምም ነው። ሲስቅ አልወደው። እንደዚያ የምታምር እሌኒ ፊት ያለ ፍረት ቢጫ ጥርሱንና ቀይ ፕላስተር የመሰለ ድዱን ሲያሳይ አለማፈሩ ይገርመኛል። አንድ ቀን ጎኔ ከሚቀመጠው አንድ ተማሪ ጋር እያወራን ስንመጣ ሰለሞን ከሌሎች 3 ሰዎች ጋር በረንዳ ላይ ቆሞ ጉራ ሲቀጭ ደረስን። የሰለሞን ችሎታ በተፈለገው አርዕስት ላይ ማውራት መቻሉ ነው። እነዚህንም የወሬ አርዕስቶች በምሳሌ በሚያውቀው ታሪክ አቀናብሮ ቅጥፈት ቀባብቶ ያቀርባል። አንዳንዴ የችሎታው ስፋት የሚያስተማምን መሆኑን እጠራጠራለሁ። ስለ መኪና ወሬ ሲነሳ ስለ መኪና ብዙ አውርቶ የሚያውቀውን ሰው ጠቅሶ ታሪኩን የሚገርም የሚያስቅ አድርጎ ያቀርበዋል። ስለ ተማሪ ረብሻ ሲነሳ ተማሪው ሁሉ ያደረገውን አንስቶ ዩኒቨርሲቲዎች ባደረጉት በኩል አድርጎ የሱን አስተዋጽኦ ይጠቅስና አስቂኝ ነገር ከመሃል ሰክቶ ተማሪውን በሳቅ ያፈርሰዋል። አርፌ መስማት እንጂ የቱን አምኜ የቱን እንደምጥል ግራ ይገባኛል። ታዲያ በዚያ ቀን ሲያወራ አገኘነውና ተቀላቀለን። እንዳጋጣሚ ወሬው የዩኒቨርሲቲ ሴቶች ስለመጥበስ ነበር። ወሬው ከዚያ ከምጠላው የሰለሞን አፍ ይወጣል። ወይ አቦ ገርዳሜ ነው የምትመስለው። ታውቂያለሽ አለ አይደል? ጠጋ አልኩና እህት ቡና አንጣጣም አልኳት። የገላመጠችኝ መገላመጥ። በኋላ አጠገቤ ያማኑ ቆሟል። አቦ ይቺ ዶናልድ ገለኝ ነበረ እና ልጋብዝሽ ብላት ምንድነው አጠፋው ስለው አንተ እጄ ኬሚስትሪ ዲስቲንክሽን ተማሪ ናት፣ ወንድ አታናግርም ምናምን አይለኝም መሰል። ወላ ቀልቤ ወደቀ። እንዴ አንድ ቀን ትምህርት ሚኒስቴር ወረድ ብዬ ወላ አቦ ደብሮኛል አንድ በርድ ይዘሽ ጁስ ምናምን የምትገጭበት አይነት ቀን ነው። አንዷን ጠጋልኩና ወዴት ነው አልኳት። ምን ነው አንተ የእናንተና ጓደኛ አይደለህም? ጥሩ አይደለም አትለኝም መሰላችሁ? እኔ አላውቃትም፣ እሷ ታውቅኛለች። አየ ሴት በጣም ሲቀራረብ ማን ምን እንደሆነ ማወቅ ብቻ ሳይሆን መነቃነቅ አትችልም። አቦ ለመጥበስ ብዬ እስኪ በእናት ሽመልስ ሀብቴ ልውረድ እንዴ? ብዙዎቻችን ሳቅን። በንግግሩ መሃል ያጋጠሙ ሰው ትከሻ ይመታል። አፉን ወደ ላይ ከፍቶ ይስቃል። ጥርሱን እግዚአብሔር ይመስገን ያኔ አላየው። ታዲያ እዚህስ እንዴት ነው ይለዋል አንዱ ለጨዋታ። በቃ እዚያች ጓደኛ ያለች በቃ መቅዲን ታውቂያታለሽ አይደል? መታሰር እኮ ነው አቦ። ከሌኒ ጋር ጉዳይ የለሽም? እስኪ በእናትሽ። አይ ኮስተር ትልብሻለች። ቀለሜዋ አትወጂም መሰለኝ። የሴት ቀለሜዋ የለውም። እንደ የሚኮሳተሩት ውሸታቸው ነው። እንዲሁ አንድ ጊዜ ለሙከራ አለ አይደለም ሲሳይ ሲመጣ ጎኔ ትቀመጣለች አይደል? እንደ ቀልድ አድርጌ ጭኗን እንዳበስኳት አለ አይደል? ሳታስበይ ምናምን ሂድ አለ አንዱ። እኔ የሰለሞንን እጁን አየሁት። እጆቹን እስከ ዛሬ አይቻቸው አላውቅም።
በሱ በስተግራ ስለምቀመጥ ሊነካት የሚችለው በግራው ነው። ጣቶቹ ረጃጅም ናቸው። እጆቹን ሲናገር ስለሚያነቃንቅ የጥፍሮቹን ቀለም መጠንና ቅርጽ ለማየት እድል አላጋጠመኝም። ካላመንክ እሱን ጠይቀው አለ ባገጩ ወደ ዴስኩ አጋሩ እየጠቆመ። የዴስክ አጋሩ ምን ተስኖት እንደ ሰለሞን መሆን የሚጥር ከመሃል ግን ኩፍ ብሎ የቀረ ነው። ቀልድ እየሞከረ የሚወድቅበት ወሬ ጀምሮ የሚፈርስበት ነው። ታዲያ ሰለሞን አብሮት ካለ ለእርዳታ ይቀላውጠዋል። ሰለሞን በቅልጥፍናው መሞት የጀመረውን ወሬ ነፍስ ሰጥቶ የሚያስለቅሰውን መሳቂያ አድርጎ ምሳሌ ያጠረውን በምሳሌ አዳብሮ ያነሳለታል። አዎ አለ ምን ተስኖት። እንዴት ባክህ፣ እሷ እኮ የዚህ አይነት አለ ሌላው። ሴት ድፍረት ነው የምትወደው። ሙት ያኔ ስነካት የተናደደች መስላለች፣ ግን ደስ ብሏታል። ይሞቃል ጭኗ። ሙት ከዚያስ በቃ ተውሽ። ሴት ድፍረት ብቻ ሳይሆን ወሬ ጥዝጥዛ ትወዳለች። እሌኒም እንደዚያው ናት። ልበል ያደረግኳትን ለጓደኛዬ ብትነግራትስ? አትናገርም፣ የት ይተዋወቃሉ? በል የመጨረሻ ወሬኞች ናቸው እኮ። ሴት ሲባል ወሬኛ ነው አቦ። በትውውቅ ምላሳቸው የማይደርስበት የለም። ተው እባክህ፣ ዝም ብዬ ባያት ይሻላል የምልህ አጎል ስህተት ከምሰራ አጠገቤ መጣ ብትቀመጥ አይሻልም? ሳቅን። አዎ ይሻላል አልኩ በልቤ። እሌኒን ችላዬ ማለት ሐሳቡን ወድጄዋለሁ። ለምሳሌ በሰለሞን ፍላጎት ተደናግጣ ድንገት ቦታ ብትለውጥና ከኋላ ያለው ዴስክ ላይ ወይንም ርቃ ወዳኛው ጋር ብትቀመጥስ? ግን ምን መሰላችሁ፣ ቀላል ነው። ከጓደኛዬ ከመቅዲ ጋር ብጣላ ያኔውኑ የማወርዳት ቆንጆ ዶና ናት። እስከዚያ ድረስ ግን እየተስማማ ትጠብቃለህ። በዚያ ላይ ትምህርቷን በደንብ ትሰራለች። ትዝ ይልሃል ሳይሚልቴኒየስ ኢኩዌሽን ራሳችንን ያዞርንበት? ወላ እሱን በሰከንድ ሰራችሁ። አስተማሪውን ሳትበልጡ አትቀርም። ሁላችን ደገፍን። የምጠላው ነገር ስለ ትምህርት ሲነሳ ነው። ሆኖልኝ አያውቅ። ዕድሜ ልኬን ሆኖልኝ አያውቅ። ከአንደኛ ክፍል እስከ 11ኛ ክፍል ያገኘኋቸው ደረጃዎች ተካፍሎ አማኝ ቦታ 24ኛ ይሆናል። አጠናለሁ መያዣ ልብ የለኝም። ከዳር እስከ ዳር ደብተሬን አንብቤው በብንጋታው ምኑ ከምኑ እንደሚያያዝ ይጠፋኛል። የቱ የት እንዳለ ይሰወረኛል። አንዱ ከአንዱ ይምታታብኛል። ሳላውቀው ከስር ህሊናዬ ከእሌኒ የሚያርቀኝ የአእምሮ ደካማነቴን መቀበል ይሆናል። ምናልባት የእሱ አይኖች አድንቆ ያርፉብኝ እንደሆነ ብዬ ሌት ተቀን እሰራለሁ፣ ሌት ተቀን አጠናለሁ። እኔ የችሎታ ደካማነቴን በዝምታ ሳልፈው ሰለሞን ያወራዋል። ሰለሞን ፈተና ወድቆ አውርቶ ዝቅ አድርጎ የሚያየው የለም። ተስቆ ይታለፋል። እኔ ግን ጎኔ ከሚቀመጠው ልጅ ጀምሮ ግድግዳ ላይ እስከተሰቀለው የንጉሠ ነገሥት ኃይለ ሥላሴ ፎቶ ድረስ ምን ሆንክ የሚለኝ ይሰለፋል። እሌኒን በአይን በወዳትም ስለ እሷ የማውቃቸው ነገሮች እጅግ ጥቂት ናቸው። ለምሳሌ ጎበዝ ተማሪ የሆነችው በጣም ስለምታጠና ነው ወይስ አእምሯ ብሩህ ሆኖ ነው የሚለውን ጥያቄ መጠየቅ አልችልም። ብጠይቅም መመለስ አልችልም። ስለዚህ አልጠይቅም። ከአባቷ ስም በስተቀር የእናቷን አላውቀውም። ሰፈሯን እንኳን አላውቀውም። ይህን በሚመለከት የማውቀው ትንሽ ነገር ቢኖር የትምህርት ጊዜ ሲያልቅ በ6 ኪሎ አቅጣጫ ወደ ላይ ወጥታ ቅድስተ ማርያም ስትደርስ ወደ ግራ መታጠፏን ነው። እሷን መውደድ የሚታወቅብኝ ስለሚመስለኝ የት እንደምትገባ ለማየት ተከትያት አላውቅም። ይሄ ደግሞ የራሷ ጉዳይ ይመስለኛል። የራሷ ጉዳይም ነው። ሁል ጊዜ በላዩ ላይ የተሰፋ የሚመስል ነጫጭ የቁም ሰንበሮች ያሉት ጥቁር ቀሚስ እንደምትለብስ አውቃለሁ። ይህን የመሰሉ 3-4 ቀሚሶች ይኑራት አላውቅም። ነገሩን ነው እንጂ የሚያገባኝ ነገር የለም። ግን ነጭ ሰንበሮች ያሉበት ጥቁር ቀሚስ የምትለብስ ቀይ ዳማ ቀጭን ልጃገረድ እንዴት እንደምታምር የሚያውቃለ። በተለይ ስትስቅ በመሽኮርመም አፏን በጣቶቿ ጋርዳ አንገቷን ሰበር የምታደርግ፣ በችኮላ ስትራመድ ሳንቲሜትር ያህል ወደ ላይ የሚሰበስብ ቀሚሷ የሚያጋልጠው የጠብደል ጭኖቿን ቅላት አይቶ ያልተከዘ ይኖራል። አፉን እዚያ ላይ እንደ አልቂት ለጉሞ ከውስጧ ማርና ወተት ሊመጥ። እናቷንም አልወቅ፣ መኖሪያውንም አልወቅ፣ የቀሚሷንም ሆነ የሻሿን ብዛት አልወቅ። ለእኔ እሌኒ ተወዳዳሪ የሌላት ውብ ናት። እስኪ መቅረጫ አለ ብላ አንድ ቀን በጎሉ አይኖቿ ትኩር ብላ ስታየኝ፣ መቅረጫው ፊቴ አለ። እሷ መቅረጫ ስለተባለ ቀላል ጉዳይ ነው የምታወራው። ሰለሞን በቀኝ ጎኗ ሆኖ የማያልቅ ተረቱን ይጎነጎናል። አፍ የሚሸጥበት ሀገር ብሄድ ይከበር ነበር። እኔ ግን ጥያቄዋን መመለስ አልቻልኩም።
በእነዚያ ከንፈሮቿ አማርኛ የምትናገር አይመስልም። ሌላ መለኮታዊ ቋንቋ ይመስላል። ፊደላቱ ምናምን የሚጥም ነገር ተቀብተው እየተንሸራተቱ የሚወጡ ነው የሚመስሉት። ድምጿ እንደ ጣዝማ ነገር ነው። ቃላቶቿም እንደ ወለላ የሚጎተቱ። የጥርሶቿ ንጣት የሚያርፍበትን ብርሃን ጠቅላላ መልሶ ይሰጣል። የጆሮቿ ትንንሽ ጌጦች እንደ ትንንሽ ኮከቦች ያበራሉ፣ መንታ አስተርቶች። ጡቶቿ መሃል የተኛው የሐብሏ ሰቅለ ወርቅ ትንፋሽ እንዳለው እንዳናሳ ፍጡር ይነቃነቃል። በዚያ ላይ አንገቷን የሆነ ነገር አድርጋ ዘንበል ታደርገዋለች፣ ቅጥነቱ እንዲታይ ሁሉ። እኔም ጤነኛ ሰው የሚያደርገውን ነገር አደረግኩ። መቅረጫውን ረሳው። እሷ ግን ያለው አልመሰላትም። በብርሃን ፍጥነት እኔን ከተቀመጥኩበት አንስተው በቦታዬ ፍልፈል፣ ቆርኬ ወይም ሲጋራ የምታጤስ ሰጎን ቢያስቀምጡ ሁኔታውንም ሳትለውጥ እስኪ መቅረጫ አለ ማለቱ አይቀርም። ታዲያ እየቆየ ሁለት ስሜቶች የተፈጠሩብኝ ሄደ። እኔ እሷን እንዳየዋት ሁሉ እሷ እኔን አለማየቷ ያበሽቀኝ ጀመር። አምባገነኖች የሚወለዱት በዚህ አይነት የስነልቦና ግጭት መሃል ይሁን እንዴ? ባትወደኝ እንኳን ክፍል ውስጥ እንዳለው አለመገንዘባ ያናድደኛል። ዙሪያዋን ባሉ ወንዶች መደነቋ፣ ተፈላጊ መሆኗ የምትታይ እንጂ እሷ የማየት ሥራ እንደሌለባት እየጠቆማት ይሆናል። ግን ያስታውቃል እኮ ወንድ ልጅ መቅረጫ ተጠይቆ ልቡን ነስቶት አፉን ከከፈተ ያ መቅረጫ ያስጠላ። ጥቋቁር አይኖቹም ተጎልጉለው ጉንጮቹ ላይ እንደ ቃጭል ቆለጥ ከተንዣዡ። አንድ ቀን ማታ የቴሌቪዥን ኳስ ጨዋታ ካየሁ ኋላ የቤት ሥራዬ ለመስራት መኝታ ቤት ስገባ እሌኒ ለማነጋገር ቁርጥ ሐሳብ አደረግኩ፣ እንደ ትልቅ ዓላማ። ይህ ሐሳብ ቤት ቀዳዳ ጭንቅላቴ ውስጥ ገብቶ እንደሰፈረ ትዝ አይለኝም። አንዲት ሴት ላይ ተደብቆ በማፍጠጥ ምንም ሊገኝ እንደማይችል ስለተረዳው ይሆናል። የማንቸስተር ዩናይትድ የእግር ኳስ ተጫዋቾች ከመከላከል ይልቅ በማጥቃት ማሸነፋቸው ትምህርት ሰጥቶኝም ይሆናል። እሷን ከማውራቴ በፊት ግን አንዳንድ ነገሮች መለማመድ ነበረብኝ። እንዴት እንደምናገር፣ ምን እንደምናገር፣ የት ቦታ እንደማናገራት፣ እነዚህን ሁሉ መለማመድ ነበረብኝ። በተለይ ቄንጥ አስፈላጊ ነው። ሺህ ልብስ ለዋውጭ አላየችኝም። ፋሽን ቀያይሬ አላየችኝም። ስተቴ በአፍ አለመቅረብ ይሆናል። በአፍ የሚያጥረኝ እሱ ነው፣ አፍ። ልምምዴ ግን የማልፈራቸው ሴቶች ላይ መሆን አለበት። ለምሳሌ በመንገድ ሳልፍ ታክሲና አውቶቡስ የሚጠብቁ ልጃገረዶች፣ ካፍቴሪያ ገብቼ ጁስ ጠጣ ተያይዞ የሚገቡ ልጃገረዶች ካሉ እነሱን በመጥቀስ የሚያወርዱትን የስድብ ሆነ የትችት ናዳ መቀበል፣ ወይም በመልሱ ቁና ሙሉ ጥቅሻ፣ ጣሳ ሙሉ መሽኮርሞን መቀበል። ከነዚህም ትንንሽ ልምዶች ለእሌኒ የሚሆነኝን ማቀነባበር። ታዲያ ቤቴ ውዬ ሳጠና፣ ሳነብ፣ ልብስ ሳጥብ፣ ሬዲዮ ስሰማ የምውለው ሰው ከሰኞ እስከ ዓርብ ሲመሽ ወይም ቅዳሜና እሁድ ቀን ከተማ ውስጥ መዋል ጀመርኩ። ሲኒማ ኢትዮጵያ፣ ሲኒማ አድዋ፣ ሲኒማ አምፒር ቤቶቼ ሆኑ። አብሬ የምውላቸው ልጆች ፈጣን፣ ፒያሳንና 4 ኪሎን ያቃጠሉ ሆኑ። 1000 ሴቶች ጠቀስኩ። 250ዎቹ ዘጉኝ። 250ዎቹ ተሽኮረመሙ። 250ዎቹ መልሰው ጠቀሱኝ። 250ዎቹ ሰላም ይሉን ጀመር። ሰላምታ ከሚሰጡኝ 250ዎቹ መተው ከአራዳ ልጆች ጋር በመዋሌ፣ መተው መልኬ ደስ ስላላቸው፣ የቀሩት ደግሞ ደጋግሞ ስላዩኝ ነው። መልኬ ደስ ካላቸው መቶዎቹ 50ው አብረውኝ መሆን ሲፈልጉ 50ው አድንቆኝ ያለፉ ናቸው። አብሮኝ ከሚሆኑ 50ዎቹ 25ቱ የተጫወቱ ሊያዩኝ የሚፈልጉ ሲሆኑ የቀሩት ልባቸው የከጀለ ናቸው። ከቀሩት 25ቱ 12 ተኩሉን ስስማቸው 12ቱን ስተኛቸው የቀረችዋ ግማሽ ሴት ግን ጀርባዬ ላይ እንደ ቡግር ተተክላ ፊቴ ላይ እንደ ጺም በቅላ ሚስቴ ሆነች። 6 ዓመት ሳትለየኝ። ከመሃል እሌኒን ባረሳትም ጠፋች። የቀረው ጊዜ የሕይወቴ ከፊል ያለፈው በስለላ ነው። ሀገሩ ስለተበጠበጠ የድሮ የሚኒሊክ ተማሪዎችን ማግኘት ከባድ ሆነ። ያጋጠሙኝን 1-2ቱን አውርቼ በጠመዝማዛና በቀጥታ መንገድ ብጠይቅ እሌኒ ሄደችበትን የሚያውቅ ጠፋ። ታዲያ በጎዳና ሲሄድ ወዲያ በኩል ቀይ የምታምር ሴት ሳይ እሌኒ እየመሰለችኝ እደነግጣለሁ። ምሽት ከሆነና በደንብ ማጤን ካዳገተኝ የአስፓልት መንገድ መሃል ከእብድ ታክሲ፣ ከጉረኛ ባለመኪና ታግዬ ይሻገረና ሴቷ ዙሪያ አንዣብባለሁ። እሌኒ አትሆንም። ጊዜ ካለኝና ከተመቸኝ ያቺው ያጋጠመችኝና አናገራለሁ። የእሌኒ ልክፍት ሆኜ ነው መሰል። ቀይ ዳማ፣ ትንሽ ቀላ ያሉ ጸጉረ ሉጫ፣ ቀጠን ያሉ ሴቶች አይኖቼ ውስጥ የሚነድ ሾተል ሰክተው ሄዳሉ።
የአበሻ ሴት ቀለም ብዛት፣ የጠይሞቹ፣ የጥቁር ጠይሞቹ፣ የቀዮቹ፣ የቀይ ዳማዎቹ፣ የፍኮቹ፣ የብልጭልጮቹ። ታዲያ አይኖቹ ውስጥ የሾተል ደን አለ። ሚስቴም ቀይ ናት፣ ግን ወፍራም፣ ረጅም ሴት። ሁል ጊዜ ታዲያ ሚስቴን እንደሸሸኋት ነው። ከሥራ ስመጣ ካልመሸ በረንዳ ላይ እቀመጣለሁ። ከኔ ጋር በተገኘው ሰበብ ሁሉ መዳራት ስለምትፈልግ በረንዳ ላይ አንድ አሮጌ ሶፋ አለ፣ እዛ ሄጄ እቀመጣለሁ። የግቢያችን በረንዳ ከውጭ ከመንገድ ስለሚታይ ስድ ነገር ለመስራት አትደፍረም። አፈ ደፋር ድርጊተ ቦቅቧቃ ናት። መኝታ ቤት ስገባ ቶሎ ራሴን እቆጣጠራለሁ። ለምሳሌ የበላሁትን ምግብ በማማት ሆዴን ረቂቅ ቁርጠት እንደመታው ሁሉ አልጋ ውስጥ እገባለሁ። አንዳንዴም ቆነጥረጥ ያደረጋት ከመሰለኝ መኝታ ቤት ገብቼ በመተከዝ እቀመጣለሁ። ሥራ አበሳጨኝ ብዬ። ይሄ ደግ የሚባል ነገር የሌለ ነገር ያሰራናል የመሰለ ግን ከሄዳሽ ነኝ። አንዳንዴም ፊቷ ላይ የወንድ አምሮ ሲንቀለቀል ሳይ ቴሌቪዥን ፊት ለፊት ዓለምን የሚያስገርም ድብርት ተደብሬ እቀመጣለሁ። ግን ምንም አላይም። ሚስቴ ታዲያ ቅጡ ይጠፋታል። ትዳብሰኛለች፣ መድኃኒት ታመጣለች። የውሸቴን እወጣለሁ። አልሞት መቼም። ሠራተኛችንን ትረግማለች። ሠራተኛችን እንከን የሌላት ናት። ከዚያ ፍቅር መግለጫ አንሰራም። እኔ በየሜዳው ባህሌ ያላመደኝን የወሲብ ገበናዬን ወደ እሌኔ የሚጠጋ ቀይ ዳማ እየፈለግኩ ጥንጌን ብከት የልቤ ያልደርሳለ። ሚስቴ አጠገቤ ቁጭ ብላ በፍላጎት ትቃጠላለች። አለበለዚያ ውስጥ ልብሷ ለምን ሐምራዊ መሰለ? አንዳንድ ጊዜ ለምን እንዳገባዋት ራሴን ስጠይቅ መልስ መስጠት ይከብደኛል። እኔን የሚወደኝ የሚያምነኝ ብል ይሻላል። ሸርሙጣን ማን ያምናል? ስለሌለና እሷ ብቻ ስለምትወደኝና ስለምታምነኝ ይሆናል። ከነዚህ ሁሉ ሴቶች እሷ ብቻ ፍቅር፣ የእሷ ደንቃራ፣ እሷ የኔ ደንቃራ። ግን ሚስቴ ከእሌኔ አላለያየችኝም ይመስላል እንጂ። የሆነው ምንድን ነው? አንድ ጊዜ ትምህርት ቤት ቆመ። እሌኔ ጠፋች። ፕፍ! ስለ እሷ ባጠያይቅም የሚያውቅ አልነበረም። ጠፋች። ኮሌጅ ገባሁ። ላይ ታች ኮሌጅ ብፈልጋት ጠፋች። ፕፍ! እንደ መተብተብ ነገር ሆንኩ። ከላይ እስከ ታች ከእግር እስከ አንገት። ስለ ማዕድናት ስማር በኢትዮጵያ ወርቅ፣ አልማዝ፣ ዩራኒየም፣ ናቹራል ጋዝ፣ ታንታለም፣ ፎስፌት አለ እያሉ ካርታ እየጠቆሙ ሲያወሩ እንዴ ፕሮፌሰር እሌኒስ ማለት ይቃጣኝ ነበር። እዚህ ሚስቴ ለመቅጠን ዳይት ስትጀምር በልቤ የአበሻ ዳይት እያልኩ አጨበጨብኩ። ቢያንስ በቅጥነቷ እሌኒ እንድትመስል ቢባል ከጡቶቿ ስር ተነስቶ ታች እፍረቷ ድረስ ያለው የሆዷ ቅንፍ እንደ ደጋን ከመስፋት አልተገታም። አልጠፋ አለ። ጡቶቿ ከርዝመታቸው ካወዳደቃቸው አልመለስ አሉ። ብላቷ ግን ለእኔ ሳትነግረኝ በዘመዶቼ ተወዳ ዘመዶቼን ከዘመዶቿ አስተዋውቃ ቆይታ አረገዝኩ አለች። ለእኔ ብቻ ሳይሆን ለእናቴም እናቴን አቅፋ እትዬ ነው የምትላት። አረገዝኩ፣ ጸነስኩ። ታዲያ በተለያየ አቅጣጫ ተወረደብኝ። እችን የመሰለች ልጅ ምን ፈለግ ከሷ ሌላ? ውበት ትፈልጋለህ? ውበት አላት። ሙያ ትፈልጋለህ? ሙያ አላት። ፍቅር ትፈልጋለህ? ታፈቅርሃለች። የተማረ ትፈልጋለህ? ትምራለች። ሌላውን አናውቅም። እኔ ተረሳው። እኔና እሌኒ ተረሳን። ለብቻዬ ራሴን እየጠየቅኩ ልጁ ተወለደ። ወንድ ጎብኚ ሁሉ የወርቅ ፍልቅቅ የመሰለ የሚለው ግድ አልሰጠኝም። ተፈለቀቀ አልተፈለቀቀ የመጀመሪያውን ልጅ በጣቴ እንኳን ነክቼው አላውቅም። ሲያለቅስ በተገኘበት ሚጢጢት ራስ አምጥቼ በተበለቀጠ አፉ ባስገባ ወዳለሁ። ወይ ትልቅ ወንጭፍ ላይ አስቀምጬ ልክ እንደ ጠጠር ወደ ሆለታ በተኩሰው። በጉድፈቻ ማደጉ አይቀር የሚያበሽቅኝ እኔን መምሰሉ። ለመካድ እንኳን አያመች። ባለቤቴ የሆነችዋ ሴት በሌሎች ሰዎች ግምትና አባባል ቆንጆ ነች ብትባልም ለእኔ ሆና ታይታኝ አታውቅም። ከእሷ ጋር የተሳሰርንበት ነገር እንደሚመስለኝ እሷ በመፈለጓ እኔ ባለመፈለጌ ነው። ከሰው የመግባባት ትልቅ ችሎታ አላት። እናቴ ከእኔ የበለጠ ብትወዳት፣ አባቴ ሲያገኛት ጉንጯን ቢስማት የሚገርም ትዕይንት አይደለም። ለ10 ደቂቃ የተገናኘችን ሰው አቆላምጣ ትጠራለች። በዚህም አታፍርም። በእኔ ቸልተኝነትና ገለልተኝነት መሃል አሟቂ አያያዥ ሆና ትገባለች።
ሴት መሆኗ ነው እንጂ ከሰለሞን የሚመሳሰል ነገር አላት። የከፋኝ ዕለት የራኳት የመሰላት ዕለት ሰው መሃል ሳታፍር ታለቅሳለች። ምክንያት ፈጥሬ ክፍሌን ዘግቼ ስቀመጥ ከቴዎድሮስ አደባባይ ቤቷ የታክሲ ካገኘች በታክሲ የታክሲ ካላገኘች በእግር ደብተሯን ተሸክማ ትመጣለች። አንዳንዴ እግሮቼ ላይ ክንፍ ተክዬ ወደ ሌላ ሀገር ብራዚል፣ ኮሎምቢያ ምናምን መሄድ እፈልጋለሁ። መጥፋት። የእሷ ስህተት እኔን መውደዱ አልነበረም። ስህተቱ በእኔና በእሌኒ መሃል መሰንቀሯ ነው። ስስማት እየተማርኩባት ነበር። እሷ ግን ራሷን ስታ አፌን ትታ ክንዴ ላይ ግማሽ ሰዓት ትተኛለች። የደከመ የሚያናውዝ ሰመመን የገባ ቅድመ ሚስት ሴቴን በገጿ ሲጫወትና ከንፈሮቿን ስስም ትዝ የምትለኝ እሌኒ ናት። እሌኒን እንዲህ ስስማት ትተኛለች። የትላንቱ አሳሳም ይሻላል የዛሬ። ከንፈሮቿ የደረቁ የሚመስሉት ለምንድን ነው? እስክትባንን ድረስ ሲኒማ ላይ ካዩዋቸው የአሳሳም አይነቶች አንዳንዶቹን እሞክራለሁ፣ ተራ በተራ። እንደ ክሊንት ኢስትውድ፣ እንደ ሻን ኮነሪ፣ እንደ ጄምስ ኮበርን ምናምን። ከመሃል ከባንነች እሷን ፈልጌ በፍቅር ብዛት ሰክሬ ፋታ ልሰጣት ያልፈልኩ ይመስላታል። ለዚህ ድርጊቴ የራሴን ይቅርታ ጠይቄ አላውቅም። የምሠራው ስህተት አይመስለኝም። በመንፈሴ ግማሽ ከሷ ግማሽ ከእሌኒ ጋር ነኝ፣ ግማሽ ሚስቴ። የእኛ ባች የነበረው የሚኒሊክ ተማሪ ለአብዮትና ለእንጀራ ተበታትኖ ከፊሉ ኮሌጅ፣ ከፊሉ ወደ ሞት፣ ከፊሉ ወደ እስር ቤት፣ ከፊሉ ወደ ውጭ አገር፣ ከፊሉ ወደ ሥራ ዓለም፣ ከፊሉ በየቤቱ ሲቀር እኔም በራሴ ተራ ኮሌጅ ተመርቄ ወጣው። በማዕድን ልማት ሚኒስቴር የኃይል ምንጮች ጥናት ግብረ ኃይል ውስጥ ጠቢብ ተብዬ ተመደብኩ። እንግዲህ ይህ ሁሉ ጊዜ አለፈ። ከመሃልም ግማሽ ሚስቴን አገባው። በዚሁም 2 ልጆች ወለድኩ። የበሸኩ ዕለት እነዚህ ልጆቼን መዝሩጥና ማንሾለላ ብዬ ጠራቸዋለሁ። ታዲያ እሌኒን ለመጥበስ ብዬ ያደረግኩት ልምምድ ጸባይ ሆኖ በቅሎብኝ ብዙ ጊዜ ቤቴ አልውልም። ይሄ ደግሞ የሚስቴና የገንዘቤ ጠር እንደሆነ ይገባኛል። ምናልባት ሚስቴ ሰራተኛ ባትሆንና የወሩን እስከ ወር እያባቃች የማታልፍ ቢሆን ኖሮ መዝሩጥና ማንሾለላ በራብ ያልቁ ነበር። ቢያልቁም ግድ የሚሰጠኝ አይመስለኝም። የእሌኒ ልጆች ቢሆኑ ኖሮ ግን ራቁቴን ሆኜ እነሱን ሐር አለብስ ነበር። ሚስቴ በእሷ እንዳልተደሰት ሁል ጊዜ ገባታል። ሁል ጊዜ ታመራለች። ሁል ጊዜ እግዚአብሔር ልቤን እንዲመልሰው ቅድስተ ማርያም ወጥታ ትጸልያለች። የሚገርመኝ ግን በዚህ በፈራረሰ የስሜት ወጣ ገባ ውስጥ ለሰዎች አማራኝ አታውቅም። እኔን አምታኝ አታውቅም። ነገሩ ያስጠላቸው ወዳጆቿ ምን ነው አንቺ አንድ ነገር አድርጊ እንጂ ሲሏት ያደገበት ነው እውነቱን አይደለም እኮ ትላለች። አንዳንድ ጊዜ ጎን ለጎን ተኝተን ጎኗ ባልተኛ ወዳለሁ። በተለይ ጸጉሯ እንዳይበላሽባት አልጋው ጠርዝ ተቀምጣ በበጎዲን እየተጠቀለለች በሻሽ እያሰረችው 2 ያጠቡ ጡቶቿ ሆዷ ድረስ ተንዘላዝለው እንግሊዘኛ የደባለቀች ወሬ ስታወራልኝ ምታት ይለኛል። ፊት ለፊቴ ሶፋ ላይ ተቀምጣ ጣቶቿን ቀለም ስትቀባና አያምርም ስትለኝ የጣቶቿን ጥፍሮች በገጀራ ቆራርጬ መጣል እፈልጋለሁ። ሰውነቷ ላይ አምሮ አላርፍ ያላትን ጨርቅ እያራገፈች እያስተካከለች ቁም መስተዋት ተጠግታ ስትሽከረከር ጨርቋን እላያዋ ላይ ቅደደው ያሰኘኛል። ለሷም ሳይሆን ለኔም ሳይሆን በእኔና በእሌኒ መሃል የጥቁር ዶሮ ደንቃራ እንደሆነች ይሰማኛል። ይህ ሁሉ ሆኖ መሳቅ መጫወት አታቆምም። ስሟን እስካሁን አልተናገርኩት። ሶስና ትባላለች። 2 የሰዘር ያለበት ስም እንደ እስስት። የአንዱ ጸባይዋ ደንቃራ መሆን ነው። ሌላው ያበሳጨኝ ጣጣ የማታውቀው ሰው የለም። አዲስ አበባን ወደ መንደር የለወጠች ሴት ናት። እዚህ መስሪያ ቤት እንትናን አውቀዋለሁ። ያ ኮሎኔል እንትና እንዴ እሱ እኮ የከሌ ወንድም ነው። ያ እንዴ እሱ አንደኛ ደረጃ አብረን አስፋውሰን ተምረን የለ እንዴ? አፈወርቅ እንዴ አፈወርቅ ማናት? ያቺ ቱሪዝም የምትሰራው ዘለቃ የሷ ወንድም አይደል እንዴ? ያጎቱ ልጅ እኮ አብሮኝ ነው የሚሰራው። ታዲያ እኔ አዲስ አበባ መኖር አልቻልኩም። ሴት ልተኛ አስብና ወይ እላከፍና የት እንደምሰራ ስናገር እንዴ አንዲት ጓደኛ የዛ የሚሰራ ባል አላት እባልና ሶስናዬ ተብሏ ስሟ ይነሳል። ያውም ተቆላምጦ ምን እንደምታበላቸው አላውቅም። ለነሱ ያቀመሰቻቸው ለኔ አለመስራቱ ይገርመኛል። ሚስቴም አንዳንዴ ለተንኮል የምታውቃቸውን ሰዎች በመዘርዘር የወንዶቹን ደግሞ በዛ በማድረግ አንዳንዴ ወንዶቹን እያቆላመጠች እንድቀና ትፈልጋለች።
ቀንቼ አላውቅም። 4 ኪሎና ፒያሳ አልጋ አንጥፋ የአዲስ አበባን ወንድ በሰልፍ ብጠር አልቀናም። ግን አድርገው አታውቅም። ይገርማል። የመለከፍ ነው። እሷ በእኔ እኔ የት እንዳለች በማላውቃት እሌኒ። አንድ ቀን ሶስና አድርጋ የማታውቀውን ከ2 ሳምንት በኋላ ሰርግ እንዳለባትና እሰርጉ አብሬያት እንዴት ነገረችኝ። ሌላ ጊዜም ትጠይቀኛለች። እምቢ አልሄድም ካልኩ ትረሳዋለች። ባትረሳውም እያማረረች ትተውኛለች። አሁን ግን ኮስተር ብላ ነው። ነገሩ የማይቀር ቀጠሮ እንደተያዘበት ለማመላከት ነው መሰለኝ። ሳሎን የሚቀመጠውን ካሌንደር ፊት መታጠቢያችን ክፍል ውስጥ አምጥታ ሰቅላ የሰርጉ ቀን ላይ በቀይ ስክሪፕቶ ምልክት አደረገችበት። አልሄድም ብዬ እንደለመድኩት በጠና ባልከራከርም የበለጠ እንድታምነኝ ከሰርጉ 2 ቀኖች ቀደም ብዬ የውሸቴን በጠና ለመታመም ወሰንኩ። ይህ ሸፍጠኝነቴን ጠርጥራ ሳይሆን አይቀርም በየቀኑ ማታ ማታ ስለ ሰርጉ ልዩ መሆን ታወራኛለች። ሙሽራው ዕድሜው 50፣ ልጅቱ ዕድሜዋ 28 እንደሆነና ሰውየው 6 ልጆች፣ ሴትየዋ 1 ልጅ እንዳላት ታብራራለች። ሰርጉ የመሄድ ፍላጎቴ የተነሳሳው ግን ሙሽራዋ ስሟ እሌኒ እንደሚባልና የድሮ የሚኒሊክ ተማሪ እንደነበረች ስትነግረኝ ነው። ልቤ ኦኦ እያለ ተንበልብሎ ከተኛበት እየተሳበ ቀጥ ብሎ ቆመ። መቼም ልቤ ቆሞ አይቀር የሰርጉ ቀን ደርሶ ከሶስና ጋር የስጦታ ዕቃችንን ይዘን ሄድን። እንደተወራልኝ ሰውየው እጅግ ሀብታም ነጋዴ ነው። ከድሮም ነጋዴ፣ አሁንም ነጋዴ። በመጀመሪያ ቤቱ ሄደን ሕንፃ ነው። ያጀበው የመኪና ሰልፍ እንደ ጨሌ ተያይዞ የጎዳና ጠመዝማዛን ተከትሎ የሚነጉድ ዓይን የሚያደክም። እዚህ ሙሽሮችን የማየት ዕድል አላጋጠመኝም። የራት ግብዣው ገነት ሆቴል ሆኖ ተበልቶ አልቆ የዳንሱ ወለል በሙሽሮች ይከፈት ተብሎ እስክስ ሲባል እሌኒን አየኋት። በዚያን ወቅት በአዲስ አበባ ሀብታምን ባል የማድረግና ካለው ወንድ ጋር መውጣት ችሎታና አራዳነት ፋሽን ቢሆንም እንዴ ተለወጠች እሌኒ የሚሳካላት መስሎ አልታየኝም። ሙሽራ በመሆኗ የተደረገላትን እንክብካቤ ቀንሼ ሳያት ዓይን የማትገባ የማታስደነግጥ ሆና አገኘኋት። እንድታየኝ ፈለግኩ። እንዲህ አምሮብኝ ቸልተኛና ግዴለሽ ሕይወቴ ካኩሎኝ እንደሷ ደንግጬ እንዳልገባው እንድታየኝ ፈለግኩ። ግን ሊገባት አይችልም። ድሮ አታውቀኝም። ግን የራሴን ስሜት ለማርካት ዳንሱን ጨርሳ ስትቀመጥ ሙሽራውን ይቅርታ ጠይቄ አነጋገርኳት። ጤና ይስጥልኝ ሙሽሪት፣ መልካም ጋብቻ። አመሰግናለሁ። ድሮ እኮ ሚኒሊክ ትምህርት ቤት አብረን እንማር ነበር። እንዴ? አዎ ትዝ አልከኝ። አልተለወጥክም። ማን ነኝ? ሰለሞን ጎን የምትቀመጡ አልነበርክም? ያ ሰለሞን ጉዴ ፈላ። ትዝ ብሎሻል። ለማንኛውም ለድሮ የትምህርት ቤት ጓደኛዬ ሰርግሽን አማሙቅልሻለሁ። እንዴ ታዲያስ? ትቻት ሄድኩ። ምኗም አልሳበኝ። ጠይም ሆናለች። እዚያ ጠይም ገጿ ላይ ጥቁር ጠይም ማዲያት አለ። በፓውደር ልትቀብረው የለፋች። ጣቶቿን የሸፈነው ቆዳ የተሸበሸበ ይመስላል። ጥፍሮቿ ሰፋፊና ረጃጅሞች ናቸው። አፏ ግራና ቀኝ ተጎትቶ የሰፋ ይመስላል። ስትናገር የድምጿ ቅላጼ እንደ ፈቴ ሴት ነው። ፈረንጆች ቢች እንደሚሏት አይነት። በከፊል ደንግጫለሁ። ሕልሜ ከመቶኛ ፎቅ ላይ የጮኸ ወደ መሬት ሲወርድ አይነት ነው። አወዳደቁን ላቆመው እፈልጋለሁ። እሌኒ እንዲህ እንዳትሆን እፈልጋለሁ። እሷን ሰላም ብዬ ወደ ሶስና ስመለስ ድንጋጤ አልለቀቀኝም። ከሶስና ጋር ለመደነስ ስንነሳ ግብዣው ላይ ከወዲያ ወዲህ የሰበሰበችን ወሬ ልትነግረኝ ጀመረች። ምን መሰልኩት በእናትህ? ምን ነው? የሰውየው ትልቅ ልጅ ሊለክፈኝ አልፈለገም እንዴ? ምን አለበት? ሂድ። ምን ነው እስከዚህ? ልጆቹ እዚህ ምን ይሰራሉ? አባታችሁን አይድሩም እንዴ? አይደለም የምልሽ፣ የሷ ልጅ እዚህ አለ። ምን ነው? በጣም ትተዋወቁ ነበር እንዴ? ኧረ አይደለም። ዲቃላ የሰራው መስሎሽ ነው? ማን ያውቃል? አይደለም፣ ለማየት ጓጓው። ቀደም ሲያሳዩኝ ነበር። ትልቅ ልጅ እኮ ነው። ተያይዘን እየደነስን ሶስና ዙሪያዋን ማየት ጀመረች። ያው ለዚያ አለችኝ። ብቻውን ግድግዳ ጥግ ወንበር ላይ ተቀምጦ ፋንታ የጨበጠ 10 ዓመት የሚሆነውን ልጅ እያሳየችኝ። ዳንሱን ስንጨርስ እሷን ትቻት ወደ ልጁ ሄድኩ። ስጠጋው በዓይኖቹ ጠፍሮ ያዘኝና ቀልድ እንደነገርኩት ሁሉ ፊቱ ለሁለት እስኪከፈል ሳቀ። ከላይ እስከታች በድንጋጤ ተመተርኩ። የድዱን ርዝመትና የጥርሱን ትንሽነት ሳይ እጁን ለመጨበጥ
እጄን በነሲብ ዘረጋውና እንደ ሰላምታ አድርጌ የሰለሞን ልጅ ነህ አይደለም አልኩት። ትንሽ እጁን በይዋህነት እጄ ውስጥ አስገብቶ ያ የምጠላውን ጥርስና ድድ እያሳየኝ አው አለኝ። የበለጠ የደነገጥኩት አንድ እሑድ ዕለት እሌኒ አምባሳደር ቲያትር ፊት ለፊት መኪና አቁማ ልጇን እየጎተተች ስትገባ ሳያት ሌላ ቀን እንዲጨብጣትና ከምጨብጠው እጇ ወደ እጄ ምን አይነት ስሜት እንደሚተላለፍ ማዳመጥና በሚተላለፈው ነገር መደሰት። ሸፋች ተማሪዎች የሸፈቱበትን ጉዳይ ጠልቆ ባይረዱም ያልሸፈቱትን ቀለሜዋ፣ ሳቦተር እያሉ ይሳደባሉ። እኔ ግን ለስድብ የምመች አልነበርኩም። ቢሆንም ይሄ አያኮራኝም። ምክንያቱም እሌኒን ለማየት ብቻ ትምህርት ቤት ዓመቱ ሙሉ ይከፈት ማለቴ ግልጽ ሆኖ አደባባይ የዋለ መከራከሪያ ሐሳብ ሆኖ አያውቅም። ራሴን የሚያዞረኝ ጉዳይ ቢሆንም ከኔ በተቀረ ሌላ ሰው እንዲያውቀው አልፈልግም። ግን እሌኒን ወደ ክፍል ስትገባ የሚሰራውን ሥራ አቁሞ የማያያት፣ ምክንያት ፈጥሮ ሊያወራት የማይፈልግ፣ እንድትሰማው አድርጎ የማያሞግሳት ተማሪ አለ? የልብ እንነጋገር ተብሎ ያኔ በድብቅ ድምፅ ቢሰበሰብና ከእሌኒና ከመሬት ላራሹ መፈክር ምረጡ ቢባል አብዛኛው ተማሪ እሌኒ ሳይል ይቀራል። የሂሳብ አስተማሪያችን ሲሳይ ወልደ ሥላሴን ከ9ኛ ጀምሮ እስከ 12ኛ ክፍል ድረስ ካሉ ተማሪዎች የማያውቀው የለም። ዝምተኝነቱና ጥሩ አስተማሪነቱ ብቻ ሳይሆን ታዋቂ ያደረጉት ዝግተኝነቱና ድምፀ ለስላሳነቱም ናቸው። በተለይ የ9ኛ ክፍል ተማሪዎች የሁለተኛ ደረጃ ትምህርት ቤትን ጣጣ መጋተር ሲጀምሩ ቀለል ባለ እንግሊዝኛ አሎን ሲል ደግሞ አማርኛ እየደባለቀ በቸገራቸው ተማሪዎች ዴስክ እየዞረ አጋጠመው ቦታ እየተቀበለ ስለሚረዳ ይወደዳል። የተፈለገ ከባድ ጥያቄ ቢጠየቅ ተማሪዎች እንዲገባቸው አድርጎ በማብራራት የታወቀ ነው። ግዙፍ ጭንቅላቱ፣ ትንንሽ አይኖቹ፣ የሚያማምሩ ከንፈሮቹ፣ አጭር ቁመቱ፣ ቀጭን ሰውነቱ፣ ሉጫ ጸጉሩ ቻይናዊ ያስመስለዋል ይላሉ። ታዲያ ሲሳይ ቻይናው ይሉታል፣ ግን በመውደድ ነው። የሌላ ሁለተኛ ደረጃ ትምህርት ቤት ተማሪዎች እንኳን ስለ ሲሳይ ቻይናው ያውቃሉ። የተሰጠውን ቅጽል ስም ሰምቶ ያውቅ ይሁን አይሁን አላውቅም። ለእኔ የሲሳይ ጎበዝ አስተማሪነቱ ሳይሆን የድምፁ ዝግተኛና ደካማ መሆን ከኋላ የሚቀመጡ ተማሪዎችን ፊት ለፊት ጥቁር ሰሌዳው አጠገብ መጥተው እንዲቀመጡ ስለሚያደርግልኝ በሚስጥር ሽርኬ ሆኗል። የሲሳይ ድምፅ ሽርኬ ሆኗል። ከኋላ መቀመጫ እኔ ወደ ተቀመጥኩበት ፊት ለፊት መስመር ከሚጎርፉ ተማሪዎች መሃል አንደኛዋ እሌኒ ናት። ፊት ለፊት ባሉት ዴስኮች ላይ ሁለት ተማሪዎች እንቀመጣለን። ሲሳይ ሲመጣ ድምፁ ስለማይሰማ ሶስት እንሆናለን። ነገር ግን የድል ጉዳይ ይሁን ወይንም አስቀይሚያት እሌኒ የምትቀመጠው ሰለሞንና ምንተስኖት ዴስክ ጋር ነው። ምንም ሳያደርገኝ ሰለሞንን የምጠላው ለዚህ ነው። በአንድ በኩል ግን ከኔ ጋር ባለመቀመጧ ደግኖ ላለሁ። እንግዲህ የኔና የሰለሞን ዴስኮች ግራና ቀኝ ናቸው። እሌኒ መታ ስትቀመጥ ብዙ ጊዜ በእኔ በኩል ነው። ይህም በጠቅላላ አንድ ጎኗን ማንም ታዛቢ አደጋ ሳይደርስብኝ ላያት ይችላለሁ። ቀጥ ያለ አፍንጫዋን፣